ሰላም ጤና ይስጥልኝ እንዴት ናችሁ? ውዴ ቻናል ተከታታዮች ሰላም ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንዴት ናችሁ? ሁሉ ሰላም ነው? ዛሬ ደግሞ የጾም መኮረኒ ነው ይዤላችሁ የመጣሁት። በሚጣፍጥ መልኩ ደግሞ ቆንጆ አድርገን ዛሬ መኮረኒ እንሰራለን ማለት ነው። በጣም ነው የሚጣፍጠው። ለየት አድርገን ቆንጆ አድርገን ነው የምንሰራው። ተወዱታላችሁን ብዬ አስባለሁ። ለመጀመሪያ ጊዜ ዛሬ ወደ እኔ ቻናል ደግሞ የመጣችሁ እንኳን ሰላም መጣችሁ እያልኩኝ ቻናሌን ሰብስክራይብ ካላረጋችሁ በማድረግ ደግሞ ቤተሰብ እንሁን። አዳዲስ ስራዎች ስሰራ ወደ እናንተ እንዲደርስ ማለት ነው። በጣም ነው የሚጣፍጠው። ሞክራችሁ ደግሞ በኮሜንት ደግሞ ሀሳብ አስተያየታችሁን ተሰፍሩልኛላችሁ ማለት ነው። በጣም ነው ማመሰግነው። ስትጀምሩ ደግሞ ሁላችሁም ላይክ እያረጋችሁ ብትጀምሩ በጣም ደስ ይለኛል። አሁን እዚህ ጋር ብረት ድስት ጥጄ ውሃ እናደርግና የፈላ ውሃ እየጨመርኩበት ነው። መኮረኒውን እኔ የሚበቃኝን ያክል እንቀቅላለን ማለት ነው። ትንሽ ዘይትና ጨው ጨምሬ ነው የምቀቅለው። ከዛ መኮረኒውን አድርገን እንቀቅላለን። እኔ ሩብ ኪሎ መኮረኒ ነው ይዤ የመጣሁት። እናንተ ደግሞ እንደሚበቃችሁ አድርጋችሁ መቀቀል ትችላላችሁ። ይኸው እንደዚህ ቆንጆ ሆኖ በስሎልናል። አሁን ቀዝቃዛ ውሃ አድርጌ በማጥለያ በፓስታ ማጥለያ ላይ አድርጌ አስቀምጬ ሌላውን ስራ እንሰራለን። እዚህ ጋር የአበባ ጎመን ይዤ የመጣሁት እሱንም ደግሞ ብዙ ሁሉም ትልቅ ስለሆነ ሁሉንም አልጠቀመውም። ሩቧን የምታክለዋን እዚህ ጋር እንጠቀማታለን። ደቀቅ አድርጌ ግንዱን ለይቼ አበባዋን ብቻ ስለምፈልግ እሷን ብቻ እንከትፋትና ድቅን ከትፈን እንሰራለን። እዚህ ጋር እኔ በእጄ እየከተፍኩኝ ነው። እናንተ ከፈለጋችሁ በመፍጫም መፍጨት ትችላላችሁ። ይኸው እንደዚህ አድርጌ አርቅቄ ከትፌዋለሁ። አሁን ጎድጎድ ባለ እቃ ላይ አድርገን የሞቀ ውሃ ሞቅ ያለ ውሃ አድርጌ ጨው አድርጌ ትንሽ ሰዓት ዘፈዝፈዋለሁ። ጨውና ሙቅ ውሃ ካረጋችሁ በኋላ ከዘፈዘፋችሁ በኋላ በደንብ አርጋችሁ ከ10 ደቂቃ በኋላ በደንብ አርጋችሁ ጠቡት። ያው እሱን አስቀምጥና እንደዚህ አድርጌ ሌላውን ስራ ደግሞ እንሰራለን። እዚህ ጋር መጥበሻዬን ጥጄ እላዩ ላይ አንድ ተለቅ ያለ ሽንኩርት ነው እያቁላለሁ ያለሁት። እንደዚህ በደረቁ ካቁላላሁት በኋላ የሚበቃኝን ያክል ዘይት ጨምሬበታለሁ። በዘይቱ ደግሞ እናበስለዋለን ሽንኩርቱን። እንደዚህ ከበሰለልኝ በኋላ ፍሬሹን አንድ ቲማቲም ጨምሬበታለሁ። ከዛ በርበሬ ትንሽ እየጨመርኩበት ነው። በርበሬ ካልፈለጋችሁ ባጨምሩበትም ችግር የለውም። ግን እኔ ኮስተር ሲል ስለምፈልግ ትንሽ በርበሬ ጨመርኩበት። ከዛ እዚህ ጋር የቆርቆሮ ቲማቲም አንድ ማንኪያ ጨምሬበታለሁ። ከዛ ትንሽ ውሃ ነው ጣብ ያረኩበት ቀስ እያለ እንዲበስል ማለት ነው። እዚህ ጋር ነጭ ሽንኩርት የደቀቀ ነጭ ሽንኩርት ጨምሬበታለሁ። ከዛ እዚህ ጋር ላውሮ ቅጠል ነው የጨመርኩበት።
ላውሮ ቅጠል ካላችሁ ብትጨምሩበትም ከሌላችሁ በስጋ መጥበሻም በተለያየ ነገር ማጣፈጥ ትችላላችሁ። ከዛ እዚህ ጋር የአበባ ጎመኑን በደንብ አድርጌ አጥቤ ማጥለያ ላይ አድርጌ ውሃውን ከጠነፈፍኩት በኋላ አምጥቼ ጨምሬዋለሁ። ከዛ በቁሌቱ አድርገን ቆንጆ አድርገን እናበስለዋለን። እንደ አማራጭ እንዲሆናችሁ እንደዚህ አድርጋችሁ ብትሰሩት ትወዱታላችሁ። ከዛ የሚበቃውን ያክል ጨው እየጨመርኩበት ነው። እንዲሁም ደግሞ ቁንዶ በርበሬም አንድ ሻይ ማንኪያ ጨመርኩበት። እዚህ ጋር ባሮ ካላችሁ ባሮ የምትጨምሩበት በጣም ይጣፍጣል፣ ቆንጆ ነው የሚያደርገው። የተለያየ የምትፈልጉትን ቅመም መጨመር ትችላላችሁ። ከዛ እዚህ ጋር ቢጫና ቀዩን ቃሪያ እሱን ጨምሬበታለሁ። ቃሪያው ይሄ ቃሪያ ስለማያቃጥል ለመልኩም ይሆናል። እኔ አረንጓዴው ስለሌለኝ ነው እንጂ አረንጓዴውንም አንድ ላይ አድርጋችሁ ብትጨምሩበት ከለሩን የሚያምር ያደርገዋል እና ትወዱታላችሁ። ከዛ እዚህ ጋር የላውሮውን ቅጠል እያወጣሁት ነው። ከዛ እዚህ ጋር ፐርሲል ነው የጨመርኩበት። ለጣዕሙ ትንሽ ጨምሬበታለሁ። ይኸው እንደዚህ ቆንጆ ሆኖ ተቁላልቶልናል። አሁን የቀቀልነውን መኮሮኒ እኔ ሁሉንም አልጠቀሙም። አሁንም ትንሽ አስቀርለታለሁ። ይሄን ያህል ስለሚበቃኝ ጨምሬበታለሁ። እሳቱን ሳላጠፋ ነው እዚህ ጋር መኮረኒውን የጨመርኩት። አንድ ላይ ትንሽ ሳፕ ሲያደርግና እዚህ ላይ ያለቀለት ሆኖ ሲሰራ በጣም ነው የሚጣፍጠው። ሳብ ሲያደርገው ቁሌቱን ቆንጆ ነው የሚሆነው። ይኸው እንደዚህ አድርጌ ቆንጆ አድርጌ ጨርሼዋለሁ። በጣም ነው የሚጣፍጠው እና ሞክሩ። ሽታው ራሱ ልዩ ነውና እንደዚህ ደግሞ በጾም ሰዓት ደግሞ በተለያየ አትክልቶች እያደረግን እንደዚህ ፓስታ መኮሮኒ መስራት እንችላለን። አሁን ደግሞ በሳህን ላይ አድርጌ ደግሞ አቅርቤው ደግሞ እመለሳለሁ። ይኸው እንደዚህ አድርጌ አቅርቤዋለሁ። እንግዲህ እናንተም በተለያየ አትክልት እንደዚህ እያደረጋችሁ እየሞከራችሁ ብትመገቡ በጾም ሰዓት ደግሞ እንደ አማራጭ ይሆናችኋል። እኔ እንግዲህ ዛሬ ይሄን ይዤላችሁ የመጣሁት እስካሁን ከኔ ጋር ስለነበራችሁ እጅግ አድርጌ ከልቤ ነው የማመሰግነው። ስራዬ ከተመቻችሁ እንግዲህ ላይክ እያደረጋችሁ ብታበረታቱኝ በጣም ደስ ይለኛል። በሚቀጥለው በሌላ ስራ እመለሳለሁ። ሰላም ሁኑልኝ። ቻው